ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነን አልሐምዱሊላህ። የዛሬው ጉራችን እንግዲህ ይሄን ይመስላል። እንዴት ነው? ይሄን የሚያውቀው ማን ነው ትላላችሁ? የዛሬው ውሎ እንግዲህ ይሄንን ይመስላል። በጣም ደስ የሚል ውሎ ነበር ዛሬ በገጠር ውሎ በገጠሬ ማለት ነው እና በጣም ደስ የሚል ነበር። ዛ አነቆኝ ደግሞ ፎቶ ሊነሳ አሁን ስራ ጨርሰን ማለት ነው። ስራ ጨርሰን አንደኛ ቢደፋችሁ ደስ ባላል አላልሽ? በቃ አንደኛ ይልከማችሁ እየተባላችሁ ነው። ይልከማችሁ እንደ ያጀማተር ኸይር እንድትላላችሁ። ዛሬ በነገራችን ላይ ወላሂ ስራ ነው ወላሂ ይዋል ነው ኩበት እናስገባዋል። እንደውም አልቀረጽኩላችሁም እንጂ ወላሂ ኩበት እናስገባ ክረምት አልመጩ ማዘሯ አላግዛ መጥቼ ዛሬ ኩበት አስገቢ ከብዬ መጥቼ ነበርና ኩበት አስገባን። አሁን ጨረስን አልሐምዱሊላህ። ገብሱ ደግሞ ወላሂ በጣም አሪፍ ገብሱ ነው ወላሂ ሰው ማለት ነው። በጣም በቃ ሊጠፋ ነው ዝናብ ካይዘንብ ምናምን እያለ ነበር፣ ግን አልሐምዱሊላህ ኧረ ወላሂ ማሻአላህ ነው። የምታውቁት ደግሞ የሸሆቹ ቤት ነው ማለት ነው። ቂራአት ደረሳ ምናምን የሚያቀሩበት ምናምን ቤታቸው ነው። እና እንግዲህ ውዱ ሀገሬ ትመስላለች። የተወለድኩባት ትብቴ የተቀበረባት ማለት ነው። ትመስላለች ሀገሬ ማለት ነው። ደስ የምታለ ሀገር አለች። በነገራችን ላይ ያው ምንም ገጠር ቢሆን እንግዲህ የገጠር ልጅ ሆናችሁ በገጠርነታችሁ እንግዲህ የማታፍሩ እነማን ናችሁ? እኛ በገጠርነታችን አናፍርም። የገበሬ ልጅ ነን፣ ከእንሰራም የገበሬ ልጅ ነን። የስራ ራሱ ችግር የለብንም ማለት ነው። በቃ የስራ ሊዋቃ ገብቷል። ስለዚህ ቤተሰብ ምስር ዝሩና ክበሩ ትላላችሁ። እና ዛሬ ሰብሰብ ብለን ነበር የመጣ ነው። አሁን ወደ ቤታችን ልንቃና ነው ማለት ነው። ልንቃና ነው። በጣም መሽቷል። ብቻ ወላሂ አላህ ሀገሩ ደግሞ ያምራል። እኔ ያለኛል ወላሂ ደግሞ መሽቷል። ይሄ የኛ ገብስ ነው በነገራችን ላይ ይሄ የኛ ገብስ ነው። ግን ማሻአላህ እናንተ ወድቄ ነበር ወላሂ ግን ወላሂ ደርሷል። ወላሂ በቃ ሳምንት ራሱ አይፈጅም ማለት ነው። እንግዲህ አላህ ማሻአላህ ወላሂ ማሻአላህ ብያለሁ። ምርጥ ገብስ ሆኗል ማለት ነው። አልሐምዱሊላህ አላህ ባፊያ ገብቶ ባፊያ የምንበላው አላህ ያድርገን እንጂ በቃ ወላሂ ያ አላህ በሶ እንግዲህ አዘጋጅቼ ልክላችኋለሁ። በሶ የምትፈልጉ ያው እንግዲህ ሰው ባለው ነው ትላላችሁ። ሰው ባለው ነውና በሶ የምፈልግ በሶ ይዘጋጅለታል። በቃ በሶ ይዘጋጃል። አለቀ ውዶችዬ በሶ ይዘጋጃል። እንግዲህ ኢንሻአላህ በሶአችንን ቀው ነው እንግዲህ ዘንድሮ ማለት ነው። እሺ እና በጣም ደስ ይላል እላችኋለሁኝ። እንግዲህ ውድ ሀገሬ ቻው እስከምመጣብሽ ደግሜ ትላላችሁ። እንግዲህ የገጠር ልጅ ሆናችሁ በገጠርነታችሁ ማታፍሩ በቃ የገጠር ልጅ ክብር ነው ወላሂ። አንዳንድ ጊዜ እኔ ወላሂ በገጠርነቴ ደስ ነው የሚለኝ ወላሂ ማለቴ በቃ ደስ ይላችኋል ገጠር ወላሂ። አሁን ዛሬ ኩበት እናስገባኔ መቅረጽ ስላልፈለኩ ነው ማለትና በጣም ስራ ስለበዛብን ምናምን እንጂ እኔ ወላሂ በገጠርነቴ ወደ ሐላፍን ስራ ወላሂ ተሰራ ማለት ነው። አንዳንድ ጊዜ እንዲያውና ነው በገጠር ዘመን ነው ወላሂ ችግር የለብንም። ይሄንን መስራት እኛ ነን የነቃል ነው ትላላችሁ። ለወይድ ሊስታፈረለ አሁን እንኳን ለክብዳ ዋሸውኝ ወይኔ ትላላችሁ። ግን ሀቂቃ ግን ማለት ነው እኔ ልንቀለም ታልኩ ነቅላለሁ። እጄን አያችሁት? ግን እውት ዛሬ ምን እንደሚመስል እጅ ራሱ ወላሂ ስራ ነው። ምስር ደግሞ ወላሂ የምስር መሬት እየገዛችሁ ማለት ነው ወላሂ እዛ ውድ እህቶቼ ማለት ነው የምነግራችሁ ነገር ቢኖር ምስር ዝር ወላሂ ምስር አሁን 26 ሺህ ብር ሆናል ምስር ማለት ወላሂ። እኛ ባለፈው እናቴ ምስር ነበራትና አቀንተም ማለት ነው ወላሂ ስንት ሺህ ብር እንደሆነ ነው ወላሂ። ስለዚህ ወላሂ ምስር ዝሩ። ምስር ካላችሁ ወላሂ ክብር ናችሁ። የምስር መሬት ወላሂ ዝሩ እንደ በጣም ወላሂ ደስ የሚል ነው። እና ይሄንን ይመስላል ውድ ሀገሬ። ባይ መልሼ ተመጣጣብሽ ድረስ ማለት በነገራችን ላይ ሳምንት እመጣለሁ። እመጣበት ሀጅ ያለኝ ነው ወላሂ እመጣለሁ። እንግዲህ ዛሃራ ደግሞ ዙሩ ተጠለፍ ነው ባልተገኘ ማሻአላህ ባልተገኘ ያው እንደ ፍራቃራ ወያጀማ እንደ ወይኔ እናቴ እና ዛሬ ግን ደብሮና ካታሳሩን ቀርታችሁ እንዲሁ እናንተ ደግሞ እንደው ጓደኞቼ
በነገራችን ላይ ቀብር ባጠገብ ደርሰናል። ቀብር ባጠገብ እንግዲህ ዱዓ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አይሐምዱሊላህ ሙስሊሚን እና ቀብር ባጠገብ ደርሰናል። ይሄ ቀብር ነው በነገራችን ላይ የኔ አያቶች ቀብር ነው። አላህ ይርሐማቸው። እንደው ወላሂ ከባድ ነው። ይሄ እንዳለ ቀብር ነው። እኛ በፊት ድሮ ማለት ነው አሁን ላይ ቢሆን ሰው በሽተኛ እኛ ድሮ ላይ እዚህ ከብት እያገር ብዙ እንተኛን አንዳንድ ጊዜ ማለት አንዳንድ ጊዜ እዚህ ጋር ወላሂ በግ እያገርኩ ከዛ አረት ስርቁጥኛ እንቅልፍ ውስጥኛ ማለት ከዛ እኔ እፈልጋለሁ እኔ በቃ ተኝቻለሁ ወላሂ። ከዛ መተው ሲያዩኝ ተኝቼ አፈርበ ከዛ መጀመሪያ ነቃሁ ለራሴ ነቃሁ ግን በጎቹ የቤታቸው ሄደዋል። ከዛ እንደገና ጎረቤት እንደዚህ በጋ ላያችሁ ምን አፈርብናች እየተፈለከለ አንቺ ቀውላ አለ ባልኩኝ ማለት ነው። እና እኔ ከማግር ድሮም አልወድም ግን ወይ እንደው አላህ አልሐምዱሊላህ ወላሂ እንደው አንዳንድ ጊዜ እንደው ወላሂ ድሮም ድል እንደሳዩ ነው ያገር ሰው ግን እንደዛ አይደለም። ግን እኔ ወደ ከማግር ያልወዳታው ዘቃው እናቴ ጋር እንድትጣላሁ እናቴ ዘቅ ትላለኝ አልዝቅም እላለሁ በቃ ግን እና እንደዛ ነበር እላችኋለሁኝ። ውድ ተመልካቾቼ እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ተርፍ ይበል። እንግዲህ ያው እነዚህ አውራም እዚህ እየተቆላሉ ነው እየሄዱ ነው። እንግዲህ ባይ ባይ። በአዲስ ቪዲዮ እስከምንገናኝ ማሰላማ ሰላማችሁ ይብዛ። ሰላም ፍቅር ለሀገራችን ኢትዮጵያ ዱአ አድርጉልን። አሁን በየስራው ጦር ነው ወላሂ በየስራው የጥይት ድምጽ ነው የምንሰማው እና እንደው ወላሂ ዱአ አድርጉልን። እንደው ወላሂ አሁንስ እንደው ሰላም ናፈቀው የኢትዮጵያ ሕዝብ ወላሂ ሰላም ናፈቀው ወላሂ። በቃ ጦርነት ነው ወላሂ። አሁን በቃ ስራ መስሪያ አጣን። ስራ ራሱን እንሰራለን ብለን ወላሂ ከስደት ይሻለና ብለን ነበር። አሁን ወላሂ ህዝቡ ያረገው አማራጭውን ማን ያረገው ስደትን ነው። በቃ እጅ ሰደዳለሁ ነው ወላሂ ሀገሬ ሁኜ ያልፍልኛል ሀገሬ ሁኜ እሰራለሁ። ይሄ ራሱ ቀረ። ግን እንደው አላህ ይጠብቀን ውዶቼ እና ሰላማችሁ ይብዛ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ሰላም